ወርዙቅና እጅቲናበህ ثم أما بعد ኢንሻአላህ አህለ ሱና ወልጀማዓ አላህ ሱብሓነሁ ወተዓላ እንግዲህ ከአርሹ በላይ ከፍ እንዳለ ቁርአንና ሐዲስን እንደዚሁ ደግሞ የሰለፎችን አቅዋል ማለት ነው በጠቅላላ ይዘው በዚህ ማለት ነው እናምናለን። አላህ ቁርአን ላይ የነገረንን ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የነገሩንን አምነን እንቀበላለን። ሚን ገይሪ ተሽቢሂን ከማንም ጋር ሳናመሳስል ወላ ተዕጢል ውድቅ ሳናደርግ ግልጽ ነው አይደለ? ከማንም ጋር ሳናመሳስል ከማንም ጋር ያኔ ያንን ውድቅ ሳናደርግ አላህ ሱብሓነሁ ወተዓላ ከአርሹ በላይ መሆኑን በተለያየ የቁርአን አናቅጾች ላይ አላህ ሱብሓነሁ ወተዓላ ነግሮናል። ሱረቱ ጣሃ 5ኛ ምዕራፍ፣ ሱረቱል አዕራፍ 54 ላይ፣ ሱረቱ ዩኑስ 3 ላይ፣ እንደዚሁ ደግሞ ፍሩቃን፣ እንደዚሁ ደግሞ ሐዲድ ተቆጥሮ ያልቅ አላህ አርረሕማኑ ዐለል ዐርሺ እስተዋ እያለ ሌላ ቦታ ላይ ደግሞ በሱመ ቀሪና ይዞት መጥቶ ማለት ሱመ ብሎ ይዞት መጥቶ ሱመ የሚለውን ደግሞ ኢብኒ ጀሪር አጠበሪ ሱረቱ ሰጀደ 4ኛውን አያ ሲፈስሩ ባዕደ ኸልቂ ሰማዋቲ ወልአርድ ወማ በይነሁማ ባዕደ ብለው አምጥተው ማለት ነው። 7 ሰማይና 7 ምድር ከፈጠረ በኋላ አላህ ከአርሹ በላይ ከፍ አለ ባዕደ ብለው ያመጡታል። እሱን ኢንሻአላህ ተፍሲሩን በኋላ ገብተን በደንብ የምናየው ይሆናል። አላህ ሱብሓነሁ ወተዓላ ከ7 ጊዜ በላይ ሱረቱ ጣሃ፣ ሱረቱል አዕራፍ፣ ሱረቱል ዩኑስ እንደዚሁ ደግሞ ፉርቃን፣ ሐዲድ እና ራዕድ፣ ሰጀደ እና መሰል አያቶች ላይ አላህ ከአርሽ በላይ ነኝ ብሏል። አርረሕማኑ ዐለል ዐርሽ እስተዋ። ይህ በቁርአን ላይ ያሉ መረጃዎች ናቸው። ثم استوى على العرش። ሌላው አላህ ሱብሓነሁ ወተዓላ ራሱን ደግሞ ፊ ሰማ እያለ አላህ ሱብሓነሁ ወተዓላ ከፍ እንዳለ አላህ ሱብሓነሁ ወተዓላ ይነግረናል። ሰማ የሚለው ቃል በአረበኛ 2 ትርጉም አለው። አንደኛ የምናየው ሰማይ ነው፣ ሁለተኛ ደግሞ ከበላይ ያለ ነገር ሰማይ ይባላል። ለዚህም መረጃ አላህ ሱብሓነሁ ወተዓላ ቁርአን ላይ ስለ ዛፊቱ ምሳሌ ሲሰጥ አስሉሃ ሳቢቱን ወፈርዑሃ ፊ ሰማ ይላል። አያችሁ፣ ወፈርዑሃ ፊ ሰማ ቅርንጫፎቿ ምን ከፍ ያለ እንደማለት እንጂ መቼስ ቅርንጫፎቿ ሰማይ ነካማት አይደለም። ከፍ ያለ ሰማይ የሚለው ቃል አላህ ሱብሓነሁ ወተዓላ ዝናብንም ሲገልጽልን ከሰማይ የተባረከ የሆነን ዝናብ አውረድን ያለ አላህ። ዝናብ እንደሚታወቀው ከዳመና የሚወርደው ግን ሰማ ብሎ ይጠቅሰዋል። ለምን? ከፍ ያለ ስለሆነ። ስለዚህ ከፍ ያለ ነገር ሰማ ይባላል። አላህ ሱብሓነሁ ወተዓላ ለዚህ ነው አም አሚንቱ መን ፊ ሰማ ሱረቱል ሙልክ ላይ ማለት ነው። አም አሚንቱ መን ፊ ሰማ የሚለውን ኢብኒ ጀሪር አጠበሪ ታዋቂው ሰለፍ ማለት ነው ሲፈስሩ ይላሉ ሁወላህ። አም አሚንቱ መን ፊ ሰማ የተባለው ማን ነው? አላህ ነው። ያዙልኝ ይሄንን እንዳትረሱ። አም አሚንቱ መን ፊ ሰማ የተባለው ማን ነው? አላህ ነው እያሉ እነ ኢብኒ ጀሪር አጠበሪ ያስቀምጣሉ። ስለዚህ አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን የተነገሩ የቁርአን አያቶች ተቆጥሮ አያልቁም። ሐዲሱ ጋር ስንመጣ ከማ ያኒ ከፈለጋችሁ ማስከፈት ይችላል። አስገብቼ ቡኻሪ የዘገቡት ሐዲስ ላይ ዘይነብ ቢንት ጃህሽ ዘወጀኩነ አህሊኩነ ወዘወጀኒ አላሁ ሚን ፈውቂ 7 ሰማዋት ሚን ፈውቂ 7 ሰማዋት ከ7 ሰማይ በላይ ሆኖ አላህ የዳረኝ ትላለች። ከሐዲስ ስንመጣ ማለት ነው። በሌላ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ኢርሐሙ መን ፊል አርዲ የርሐሙኩም መን ፊ ሰማ፣ በምድር ላለው እዘኑ ከሰማያት በላይ ያለው አላህ ያዝንላቸዋል። እንደዚሁ ደግሞ ነብዩ አለይሂ ሰላቱ ወሰላም በተለያዩ ሐዲሶች ላይ አላህ ከአርሽ በላይ መሆኑን ነገረውናል። ሷሃቢቶችም እንደዚሁ ተናግረዋል። ወደ ሰለፎች ወርዳለሁ ከፈለግኩኝ ይህንን ቃል ያኔ አላህ ከአርሹ በላይ መሆኑን የመሰከሩ ሐዲስ ኢስራ ወልሚዕራጅ ማየት በቂ ነው። ሐዲስ ኢስራ ወልሚዕራጅ አላህ ሱብሓነሁ ወተዓላ ነቢዩላህ ሙሳ አለይሂ ሰላም ጋር ማለት ነው ረሱላችን አለይሂ ሰላቱ ወሰላም ከነቢዩላህ ሙሳ ጋር የነበራቸውን ስናይ ኢርጂዕ ኢላ ረቢክ ይሏቸው ነበር። ወደ ጌታ ተመለስና ተኽፊፍ ጠይቅ። ሲወርዱ ሲመለሱ ሲወርዱ ተመልከቱ። ከየት? ከላይ። አላህ የት ነው ያለው ማለት ነው? ከላይ ነው፣ ከአርሹ በላይ ነው። ሌላው ፊጥረት አላህ ለቲ ፈጠረ ናስ አለይሃ፣ አላህ የሰው ልጆችን የፈጠረበት ዝንባሌ። አንድ ሰው ሲጨንቀው ሲጠባው አይኑ ወደ ሰማይ ነው የሚያንጋጥ፣ ልቡ ወደ ሰማይ ነው የሚከጅል። ለምን? አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ ስላለ ማለት ነው። እና ማርዘም ባይሆኑ ቢኖረው ብዙ መረጃዎችን ጠቅስ ነበር፣ የታወቀም ነው። አላህ ሱብሓነሁ ወተዓላ ስለ መላኢኮች ሲናገር ተዕሩጁል መላኢከቱ ወሩሑ ኢለይህ ይላል አላህ። ይህንን ኢብኒ ጀሪር አጠበሪ ሲፈስሩ ይላሉ ተስዐዱል መላኢካ፣ መላኢኮች ይወጣሉ። ተስዐድ ኢለይህ አይ ኢለላህ ይላሉ። መላኢኮች መቼስ ወደ ቤት እንደሚሄዱ ግልጽ ነው። ኢለላህ ብለው ያስቀምጣሉ ሰለፎቹ። እኛ ቁርአን ሐዲስ በሰለፎች ግንዛቤ ነው የምንይዝ። ስለዚህ ለዚህ ነው ማሰልቸት እንዳይሆን ነው መረጃ ሲጠቅስ ማለት ነው። ስለዚህ ይሄ ነው እኔ ጋ ያለው መሐመድ አልሐበሺ ለአቂዳክ አንተም መረጃ በደንብ ትነግረኛለህ ብዬ አስባለሁ። ነገር ግን ይህንን አርረሕማኑ ዐለል ዐርሺ እስተዋ በግልጽ አላህ ሙናሰባውን የጠበቀ አላህ ስለ ሰላት ነግሮናል፣ ስለ ጾም ነግሮናል። ወአቂሙ ሰላተ ወአቱ ዘካ ስለ ዘካም
አላህ ነግሮናል። ስለ ራሱም አላህ በግልጽ ነግሮናል። ምን ብሎ አርረሕማኑ ዐለል ዐርሺ እስተዋ ብሎ በግልጽ። ይህ ሙተሻቢህ አይደለም። አርረሕማኑ ዐለል ዐርሺ እስተዋ የሚለው ሙተሻቢህ አይደለም። ለምን? ኢማሙ ማሊክ ምን ብለዋል? አልኢስቲዋኡ ገይረ መጅሁል ብለዋል። አልኢስቲዋኡ ሙተሻቢሁን አላሉ። አልኢስቲዋኡ ገይሩ መጅሁሊ፣ ኢስቲዋ የማይታወቅ አይደለም፣ ግልጽ ነው ብለዋል ኢማሙ ማሊክ። ስለዚህ ምንም ሙተሻቢህ የለውም። ግልጽ ነው አይደለ? ኢስቲዋ ከአላ ጋር ተያይዞ ከመጣ ግልጽ ነው። አንድ ነገር ከሆነ ነገር በላይ ነው የሚያስይዘው፣ መሆንን ነው የሚያስይዘው። ቁርአን ላይ አላህ ሱብሓነሁ ወተዓላ ሊተስተው ዐላ ዙሁሪሂ እንደሚለን፣ ወይ ደግሞ የኑሕን መርከብ አስመልክቶ ወስተወት ዐለል ጁዲ፣ እስቲዋን አየህ ከአላ ጋር ሲያስይዘው ጁዲ የተባለ ተራ እላይ እንደወጣች ያስይዛል። እና ይስተዋ ከአላ ጋር ተያይዞ ከመጣ ከቁርአን አንጻር እንደነገርኳቸው ግልጽ ምን እንደሚያስይዝ ይሄ ሉገተል ዐረቢያ ያሸተተ ሰው ያውቀዋል። ስለዚህ አላህ ሱብሓነሁ ወተዓላ አሁን እንደነገርኩህ በተለያየ ቦታ ላይ ተነግሯል። ለይሰ ከሚስሊሂ ሸይኡን፣ አላህ የሚመስል ነገር ምንም የለም፣ ግልጽ ነው። ስለዚህ አላህ ሱብሓነሁ ወተዓላ ከማንም ጋር በማይመሳሰል መንገድ ከአርሹ በላይ ከፍ ብሏል። አላህ ገኒዩን ዐኒል ዓለሚን ነው፣ ከዓለማት ምንም አይፈልግም። ልክ መላኢኮችን ፈጥሮ የሥራ ድርሻ እንደሰጣቸው፣ ነገር ግን ከእነሱ ምንም እንደማይፈልገው ሁላ አላህ አርሽን ፈጥሯል፣ ከአርሹ በላይ ሆኗል፣ ከማንም ምንም ሳይፈልግ። ሀዛ ወላሁ አዕለም። ቀጥለ መርሐባን። ያው ብዙ አረዘምከው ማለት ኢስቲዋዕ ብቻ እንዲሆን ነበር የፈለግነው። ያው ችግር የለም ሁሉንም እንመጣበታለን። ዋናው ሀሳባችን ኢስቲዋዕ ነው። እኔ መልስልህ እስቲዋዕን ብቻ ነው። ለምን ሌላው ያው ያመጣኸው ሁሉ ትርፍ ስለሆነ ማለት ነው። በመሀል ያልገባሁት ያው እንዲያስጨርስ ስለፈለግኩ ነው። በመሀል አልገባም ብዬ ቃል ስለገባሁልህ ነው። አልሐምዱሊላሂ ረቢል ዓለሚን ለሁ ኒዕመቱ ወለሁ ልፈድሉ ወለሁ ሰናኡ ልሐሰን ሰለዋቱላሂ ልበሪ ረሒም ወልመላኢከት ልሙቀረቢን ዐላ ሰይድና ሙሐመድን أشرف المرسلين وحبيب رب العالمين وعلى آله وصحبه أجمعين. أما بعد لله تعالى حسابه يو استواء أنه يمنا ورو ليلا أنجمرم تبابلنا ليلا بزو جمرال شقر يلم إني مرسله الله تعالى بتلا يبوت علي. نعم ثم استوى بلوال الرحمن على العرش استوى بلو سورة الطه علي تناقروا. ይህን አንቀጽ በእንዴት ነው የምናምነው ከተባለ ሰለፎቹ በተረዱበት መልኩ እንሄዳለን፣ ሶሐበቶቹ በተረዱበት መልኩ። ከዛ መካከል ሰለፎችና ሶሐበቶቹ የተረዱበት መንገድ ያለ ያስቀምጡ ተፍሲር አለ። አለ ወርተፈዐ ብለው ይሄዱ አሉ። ይሄ ትክክል ነው፣ አያጣላንም። ኢርቲፋዕነቱ ዛት ነው ከተባለ እነሱ ያስፈልገዋል። ግጭታችንም ይኸው ነው። እስቲዋዕነቱ ዛት ነው ከተባለ እነሱ ስለምንፈልግ እዚህ ላይ ኺላፍ የሚመጣብን እዚህ ላይ ነው። አይ ኢርቲፋዕ ነው ተብሎ ከሆነ የተሄደው ምንም ክርክር የማያስፈልግም። የእስቲዋዕ ጉዳይ ያበቃለታል። ሌላኛው ለምሳሌ ኢማሙ ማሊክ ስለ እስቲዋዕ ተጠይቀዋል። የአባ ዓብድላህ አርረሕማኑ ዐለል ዐርሽ እስተዋ ከይፈ እስቲዋዕ፣ እስቲዋዕ እንዴት ነው አርረሕማኑ ዐለል ዐርሽ እስተዋ የሚለው ምን ማለት ነው ብሎ በሚጠይቃቸው ሰዓት ምንድን ነው ያሉት? ያው እንግዲህ ቅሷውን ታውቁታላችሁ ብሎን ከማ ወሰፈ ነፍሰህ እሱ ራሱ እንደገለጸው ነው። ወላ ዩቃሉ ከይፈ እንዴት አይባልም፣ ወከይፈ አኑ መርፉዕ እንዴት የሚባለው ከእሱ ላይ የተወገደ ነው ብለዋል። አላሁ ተዓላ እንዴት አይለውም። በሌላ ሪዋያ ምን ብለዋል? አሁንም አልስቲዋኡ ገይሩ መጅሁል ፊ ሉገቲል አረብ እስቲዋ ይታወቃል። ወልከይፉ ገይሩ ማዕቁል ከይፍ የሚባለው ነገር አይታወቅም። ለምን? አላሁ ተዓላ ከይፍያ የለውም። አሁንም በሌላ ቦታ ምን ብለዋል? አልስቲዋኡ ማዕሉሙን ወልከይፉ ገይሩ ማዕቁል። ይህ የኢማሙ ማሊክ መንገድ ነው። ይህ መንገድ ነው። እኔም አህለ ሱና ወልጀማዓ መንገዳቸው። ሌላኛው ኢማም ሻፍዕይም ተጠይቀው ስለ እስቲዋ ምን ብለዋል? አላሁ ተዓላ እንግዲህ አርረሕማኑ ዐለል ዐርሽ እስተዋ በሚለው እናምናለን ብለዋል ኢማሙ ሻፍዕይ። ተሽቢህ ሳናደርግ እንዲሁም እውነት ብያለው አምሳያን ሳላስጠጋ ብለዋል። ኢማሙ አቡ ሐኒፋ ረዲየላሁ ዐንሁ ምን ብለዋል? ኑቅሩ ቢአን አርረሕማኑ ዐለል ዐርሽ እስተዋ፣ አላሁ ተዓላ ዐለል ዐርሽ እስተዋ፣ አርረሕማኑ ዐለል ዐርሽ እስተዋ በሚለው እናምናለን። ወላኪን ወዲ አርሽ ከጅላል ሳንል አርሽ ላይ ተደላደለ ሳንል ብለው
አስቀምጠዋል። ኢማሙ አሕመድም እንደዚሁ ስለ እስቲዋ ምን ብለዋል? ከማ አኽበረ እሱ እንደነገረን ነው ብለዋል። በሰው ልጅ ልቦና ውስጥ ውል እንደሚለው ሳይሆን ብለው ኢማሙ አሕመድ ብኑ ሐንበል አስቀምጠዋል። ይህ የሰለፎቹ መንገድ ነው። ከዛም ውስጥ እስቲዋ የሚለውን ኢብኑ ጀሪር አጠበሪ ሱረቱል በቀራ ላይ ሲፈስሩ ምን ብለዋል? ያው እርቲፋዕነቱ ኡሉውነቱ ሙልክ ሱልጣን አድርገው ተናግረዋል። አልዓሊዩ ወሁወ አልዓሊዩ አልዓዚም ሱረቱል በቀራ ሆነም አያቱል ኩርሲይንም ሲፈስሩ አላሁ ተዓላ ኡሉውነቱ የቦታ እንዳላደለ ተናግረዋል። የዛትም ነው የሚል ካለ ጠባችንም ክርክርም የሚሆነው ውይይቱ ምን ላይ ነው? ዛት የሚለው ላይ ነው። አይ እኛ አላ ወርተፍዓ ብለን ነው የምንሄደው ከሆነ ችግርም የለውም፣ ልንወያይም አንችልም። ምክንያቱም የሰለፎቹ የሶሐበቶቹ መንገድ ስለሆነ ማለት ነው። አይ የዛት ነው የምንፈልግበት ካላችሁ ግን ውይይታችን የሚሆነው ወይ ነው ዛት የሚለው ከምን የተነሳ ነው ከየት የመጣ ነው በሚለው ላይ ነው። ጨርሻለሁኝ። የኛውን ሌላ ጊዜ መልስላለሁ መጨረሻ ላይ ማለት ነው። ሌላ ያነሳው طيب አንደኛ እኛ አህለ ሱና ወልጀማዓ ዑሉው ስናሰብት ዛትን ብቻ ነጥለን አይደለም። ዑሉውል ሙጥለቅ ነው የምናሰብተው። ዑሉውል ሙጥለቅ ልክ የሆነ የበላይነት አላህ በማሸነፉም በሁሉ ነገሩ በዛቱም የበላይ ነው። ሙጥለቅ ነው የምናሰብት። አንተ ግን ቀይድ አድርገህ አይ ዛትን አልቀበልም ሌላውን እቀበላለሁ፣ አዎ በስልጣኑ በሁሉ ነገሩ የበላይ ሆኗል፣ ዛቱን ግን አልቀበልም ካልክ አንተ ልመጥሉብ አንተ ነህ። ለምንድን ነው አሙን ኸስ ያወጣኸው ብዬ አንተን ነው የምጠይቅህ። አንደኛ ዝልኝ። ሁለተኛ ኪታብ አሁን አስከፍታለሁ፣ አስገባልኝ። ኪታብ ስለማስከፍት አስገባልኝ። አስማው ሲፋት የበይሀቂ ኪታብ ኡሳማን በኢስቲዋ ጉዳይ ነው። በኢስቲዋ ጉዳይ ስለማስከፍት አስገባልኝ ኪታብ እኮ ኪታብ የሚከፈትበት እኮ በምኑ ነው ነው? አሁን እኮ ጥያቄው ገብቷል አይደል? ኢስቲዋው ላይ ነው ምን እንደማስከፍት እኔ ነኝ የማውቀው። ስለዚህ እኔ ቅድም እየተናገርኩኝ ነበር። መጀመሪያ ተነጋግረን ነገርኩህ እኮ መጀመሪያ እርቲፋዕነቱ ዛት ነው። አሁን አንተ ቀይጥከው አልክ አይደለ? እኔ አይደለም የጠየቁት። እስቲዋውን ኢብኑ ጀሪር አጠበሪ ሱረቱል በቀራ ላይ ቢፈስሩት ተራው የኔ ነው። የጨረስክ መስሎኝ አልጨረስክም። ያ ዝም ብለህ ስለማስከፍት አልጨረስኩም። ኪታብ ስለማስከፍት ወንድሞችን ኡሳማን ሳብልኝ ወደ ላይ ጨረስ አስገባልኝ። ኡሳማን ኪታብ ላስከፍት እኮ ነው። ቅድም መጀመሪያ ነገር ተመልካቱን ታዘቡ እያለሁ አያችሁ። ቅድም እኔ ስለማቅ ነው ታዘቡ ያልኳቸው። አሁን ኪታብ መክፈት ፈልጋለሁ፣ አስገባልኝ። በምን ጉዳይ ነው የምከፍተው? በኢስቲዋ ጉዳይ በኢስቲዋ ጉዳይ ነው የምከፍተው፣ አስገባልኝ። ውይይቱ ገብቶሃል? መጀመሪያ ውይይቱ ገብቶሃል? طيب እሺ። ኢማም አልበይሀቂ ፊ አስማኢ ወሲፋት ገጽ 396 ላይ የአቡ ሐኒፋን ንግግር ያስቀምጣሉ። ከፍታችሁ ማየት ትችላላችሁ። ገጽ 396 ያኒ ምን ይላሉ እዛ ላይ? በይሀቂ አሻዒራ ናቸው። እኛ ስለ ሰለፍ ነው እያወራን ያለነው፣ ስለ ቁርአን ስለ ሐዲስ ነው። መጀመሪያ ነግሬሃለሁ መስፈርት እንዲያለቅ አድምጠኝ። ሰለፍ እየጠቀስክ ነበር አንተም አቡ ሐኒፋን እየጠቀስክ ነበር፣ እኔም እጠቅሳለሁ። አታቋርጠኝ። ላ ቱቃጢዕኒ ባረከላሁ ፊክ። አና ማቀጣ አና ማቀጣቱ እንዳታቋርጠኝ። አቡ ሐኒፋ ለማለታቸው እዛ ጋር አስቀምጠዋል። ኢማም አልበይሀቂ ፊ አስማኢ ወሲፋት ገጽ 396 ላይ ማለት ነው። ምን ይላሉ እዛ ላይ? አንዲት ሴት መታ ጠየቀቻቸው። አይነ ኢላሀከ አለዚ ተዕቡዱሁ አለቻቸው። የት ነው የምታመልከው? የት ነው ያለው የምታመልከው አምላክ አላህ አለችው። አንደኛ አይን አላህ ተብሎ መጠየቅ ውግዝ እንዳልሆነ ይሄ ያሳየናል። ምክንያቱም ኢማሙ ማሊክ እዛ ጋር እንዴት አይን ብለሽ ጠይቂያለሽ አሏት። ምን አሏት? ከዛም በኋላ ሳይመልሱላት እንደቆዩና ከዛም በኋላ ወጥተው ምን አሏት? አላሁ ፊ ሰማኢ ዱነ አርዲሂ አሏት። እዚህ ጋር አንድ ጥያቄ ጠይቀሃለሁ። አይ ሰማ የሚለው ይሄ የስልጣን ነው፣ የስልጣን የበላይነት ነው። ኢስቲዋ ካልክ ዱና አርዲሂ ሲሉ እዚህ ጋር አቡ ሐኒፋ የፈለጉት ዱና አርዲሂ ማለት የአላህ ስልጣን መሬት ላይ የለም ማለት ነው። ለእነዚህ ሁለት ጥያቄዎች መልስ ስጠኝ። ጥያቄ እኮ አይደለም ሙራድ፣ የዛኛውና ይሄ እኮ አይገናኝም። ፍታ ጨረስክ እንዴ? ኢስቲዋኡ የስልጣን ነው ካልክ፣ አይ ኢስተዋ የተባለው ስልጣኑ ነው ካልክ አቡ ሐኒፋ አስማ ወሲፋት በይሐቂ እዛው ላይ ነኝ። በይሐቂ አስማ ወሲፋት ስለኪታባቸው 396 የአቡ ሐኒፋን ንግር አስቀምጠው። ቆይ ሀቢቢ አንድ አድምጠኝ። የአቡ ሐኒፋን ንግር አስቀምጠው። በይሐቂ ገጹ እዛ ላይ ገብተው አቡ ሐኒፋ
አቡ ሐኒፋ አምጥተሃል። አቡ ሐኒፋ ያኒ ከይፍያን ነፊ እንዳደረጉ ከይፍያን አየህ፣ ከይፍያን ተፊድ እንዳደረጉ ተናግረሃል። እሳቸውን አጣቅስ አይደል? እኔም እሳቸውን ማጣቀስ መብቴ ነው። አድምጠኝ። አቡ ሐኒፋ ምን አሉ እኮ እስቲ አዙሪያ ነው የምታመጣው ነው። አድምጠኛ እዛ ጋር አቡ ሐኒፋ ምን አሉ? አላሁ ፊ ሰማይ ዱና አርዲሂ አሉ። ዱና አርዲሂ ሲሉ አይ ስልጣኑ ነው ይሄ እስቲዋ ከተባለ ዱና አርዲሂ ማለት የአላህ ስልጣን ምድር ላይ የለም ማለት ነው ወይ? ይሄን ነው አትመልስልኝም። አጭር ጥያቄ ነው። አጭር ቅጥን እስቲዋን ሲፈስሩ ነው ይሄን ያሉት። እስቲዋን ሲፈስሩ ነው ይሄን ያሉት። ጌታ የት ነው ሲባሉ እኔ እኮ እያወራህ ያለው ጌታ ይሄን ነው ስላይደለ እስቲዋ ነው እኔ እያወራህ ያለው። ርዕሳችንን እኮ አትወጣ። ርዕሳችን እኮ መጀመሪያ ነገር ያለው ከሐዲስ ከቁርአን አንወጣም። አሁንም ርዕሳችን አርረህማኑ ዐለል ዐርሽ እስተዋ ስለሚለው ርዕስ መሐመድ አሁንም የምናወራው አላህ የት ነው ነው። አንተ አንደኛ ከቁርአን አልጠቀስክም። አንድ ማን ነው ርዕሳችን? አላህ የት ነው የሚለው ርዕስ አውርተናል። አሁን ከአቋምክ ማለት ነው። ይኸውልህ እኔ አላህ የት እንዳለ እስቲዋን አስመልክቼ ቁርአን አስረግጬ ጨምሬ የሰሃቦች ንግግር ጨምሬ ተናግሬያለሁ። አንተ አንድ ቁርአን አልጠቀስክም፣ አንድ ሐዲስ አልጠቀስክም። አንድ ሁለተኛ ደግሞ አርረህማኑ ዐለል ዐርሽ እስተዋ ስለሚለው እኮ ነው ርዕሳችን። የት እንዳለ ተጠይቀው አይነ ኢላሀከ አለዚ ተዕቡዱሁ ተብሎ ተጠይቀው አላሁ ፊ ሰማይ ዱና አርዲሂ አይ አላህ ስልጣኑ መሬት ላይ የለም ማለት ነው። ፊስ ሰማይ የሚለው ስልጣኑ ነው ካላችሁ ምድር ላይ ስልጣኑ የለም ወይ? መልስልኝ። በአጭር ጥያቄ እኮ ነው። እኔ ስለዚህ መሻረሳው መጀመሪያ ርዕሳችን ምንድን ነው? ርዕስ ወይት ነው የምቀይረው? ርዕስ አርረህማኑ ዐለል ዐርሽ እስተዋ እኮ ነው ርዕሱ። ወይት ነው የምቀይረው? ሌላ ቦታ ሌላ አታንሳኝ መሐመድ። እሺ ይሄን ምናልባት መመለስ ማትችል ከሆነ ወደ ሌላ ጥያቄ ልሂድ እኔ። ለምን ጥያቄ ታዲያ አለ? ስለ እስቲዋ አይደለ ወይ ርዕሳችን? እስኪ አንተ ሊላህ በለህ ከመለስ ርዕሳችን ምንድን ነው? እስቲዋ ይኸውልህ እኔ አላህ ሱብሓነሁ እስቲዋ ነው ርዕሳችን። እስቲዋ ቢማና አላህ ሱብሓነሁ ወተዓላ ከዓርሽ በላይ ስለሆነ ማለት እኔ መረጃ ብለው ጠቅሳለሁ። አንተም መውጁድን ቢላህ ካለ የሚለው በቁርአን መረጃ አንደኛ አልጠቀስክልኝም፣ ሐዲስም አልጠቀስክም፣ ሰለፍም አልጠቀስክም። ጭራሽ እኔ ስጠቅስ እኔን እያወገዝክ ነው ያለው። አቡ ሐኒፋ ኢማም አል-በይሀቂ አስማው ሲፋት ላይ ገጽ 396 ብያለሁ። አላሁ ፊ ሰማይ ዱና አርዲሂ አሉ። አይ ፊ ሰማይ የተባለ የተፈለገ ስልጣን ነው ካልክ ዱና አርዲሂ ሲሉ ምድር ላይ የለም ወይ ስልጣኑ? በቃ አጭር ጥያቄ እኮ ነው የመለስኩልህ። አጭር ጥያቄ ጠየቁ፣ መልስልኝ። አይዋ ሁለተኛ አይደለም መልስልኝ። ከዚህ ካለፈ ጠይቀኝ፣ እኔ መልስልህ። ውይይቱ ካልተመቸ ችግር የለም። ሙራድ አንዴ አድምጠኝ። ውይይቱ ካልተመቸ ችግር የለም። ሁለተኛ ጥያቄ ውይይቱ እሱ ምንድን ነው? አንተም አቋምህን ተናግረሃል፣ እኔም አቋሜን ተናግረሃል። አሁን ጠይቀሃለሁ፣ አንተ መልስልኝ፣ እኔም መልስልሃለሁ። አቋምህን አልተናገርክም። ሰለፎች አድምጠኝ ሀቢቢ፣ ሰለፎች እና ጀህሚያዎች ኺላፍ ነበራቸው ይታወቃል። ኪታብ ኸልቅ አፍዓል ዒባድ ገጽ 3 ላይ የአብደላህ ኢብኑ ሙባረክ ኪታብ ኸልቅ አፍዓል ዒባድ የቡኻሪ ኪታብ ነው። አብደላህ ኢብኑ ሙባረክ ምን ብለዋል? ሰለፎችና ጀህሚዮች የነበራቸው ግጭት ይታወቃል። ጀህሚዮች አላህ ሁሉም ቦታ ነው ሲሉ፣ ሰለፎች ምን እያሉ ነበር ሲከራከሩ የነበረው? ይሄንንም መልስልኝ። የአቡ ሐኒፋ ንግግር መልስልኝ። እኔ አብደላህ ኢብኑ ሙባረክ ኪታቢ ኸልቅ አፍዓል ዒባድ ኪታብ ኸልቅ አፍዓል ዒባድ የቡኻሪ ኪታብ ገጽ 3 ላይ አብደላህ ኢብኑ ሙባረክ ምን ብለዋል? አድምጠኝ። ይህን ጥያቄ ጠይቃለሁ። ወላሂ ሚዩት ይዛለሁ። አንተ ትቀጥላለህ ሀሳብህን። አድምጠኝ፣ እኔን አስጨርሰኝ። አብደላህ ኢብኑ ሙባረክ ምን ብለዋል? አብደላህ ኢብኑ ሙባረክ ምን ብለዋል መሰለህ? እዛ ላይ ምን ብለዋል? እሺ ችግር የለም። እሺ አቡ ሐኒፋ መልስልኝና ወደ ሌላው እገባለሁ። ይኸው እባክህ ሙራድ እንዲህ ሀሳብ ይኸው። አሁን እኔ አይደለሁም መቼም ሚዩት ያደረኩት። ሚዩት ያደረጋችሁ ሰዎች ስነ ስርዓት ያዙ። ሚዩት እንዲያታደርጉ ሊላህ ማንም ሚዩት አላደረገኝም። እኔ ራሴ ነኝ ሚዩት ያደረኩት። አብሽር ማለት እንትን እንዳይሆን ብዬ ነው። ቀጥታ ውይይቱ እንዲስተካከል ብዬ። እንደዛ ከሆነ ውይይታችን እንዲያምር ከፈለግ እስቲዋዕን እንጨርስ፣ ሌላ ቦታ አትግባ። ስለ እስቲዋዕ ብቻ ነው ብላችሁ እኮ የቀኑን ርዕስ እኮ ትቼው የመጣሁት እኔ ስለ እስቲዋዕ ብቻ እንዲናወራ ነው። ኦሳማን ብሏል እስቲዋዕን ብቻ ጨርሱ ብሏል አይደለም? መጀመሪያ ለምን መጀመሪያ እኔ ትቼ የመጣሁት የመጀመሪያው ርዕስ ነበር። አንተ የተናገርከው ማለት ነው። የቀኑ የአሱሩ ያንን ትብላችሁ ትቻለህ። ያለ መሐመድ ምን ውስጥ ገባህ? እኔ እስቲዋውን ይኸውልህ፣ አላህ ሱብሓነሁ ወተዓላ እስቲዋውን የሚያረጋግጡልኝን ነገሮች ጥያቄ እየጠየኩህ እኮ ነው። አንተም ጠይቀኝ። ምናልባት ቁርአኑ ብቻ በሱ ዙሪያ ብቻ ነው የሚሆነው። ለምሳሌ አንድ ሰለፍ ታመጣክ
አንተ እኮ አቡ ሐኒፋ ጠቅሳለህ። ከይፍያ መርፉዕ ነው ብለህ እኮ አቡ ሐኒፋን አንስተሃል። እኔም አቡ ሐኒፋ ሳነሳ ለምንድን ነው ቅር ያለህ? እስቲዋን እኮ የእስቲዋን ትርጉም እኮ ነው ያመጣሁት። አንተ እኮ ሌላ እኮ ነው እያመጣህልህ። በቃ አሁን የእስቲዋን ትርጉም ከሆነ ማንንም አንተ መሐመድ፣ እሺ አንዴ እኔን ደግሞ አስወራኝ። ባረከላሁ ፊክ። አሁን ውይይት ውስጥ ገብተናል። ልጨርስ ሙራድ ልጨርስ አንዴ፣ ከዛ ዝም እላለሁ እኔ። ይኸው የምናወራው ስለ እስቲዋ ብቻ ነው። አርረሕማኑ ዐለል ዐርሽ እስተዋ ስለሚለው ብቻ ነው የምናወራው። ይህንን የተረዳ ሰለፍ ካለክ ታመጣለክ። እከሌ የሚባለው ሰለፍ በዚህ ነው የተረዳው፣ እከሌ የሚባለው ሰለፍ በዚህ ነው የተረዳው ብለህ ታመጣለህ። አሁን እኔ ሻፊዕይንም አንስቻለሁ፣ ማሊክይንም አንስቻለሁ፣ ሐነፍይንም አንስቻለሁ፣ አራቱን አኢማዎች አንስቻለሁ። ግን በምን ዙሪያ ነው ያነሳሁት? እስቲዋን በተረዱበት መልኩ ነው። አርረሕማኑ ዐለል ዐርሽ እስተዋ የሚለውን እስቲዋን የተረዱበት መልኩ ነው ያስቀመጥኩት። ኢብኑ ጀሪር አጠበሪይንም አንስቻለሁ። እሳቸውን የሚያነሳው ምንድን ነው? እስቲዋን በተረዱበት ነው እንጂ ሌላ አልጨመርኩም። ከሌ እንደዚህ ብሏል፣ ከሌ እንደዚህ ብሏል አይደለም። እኔ ለምን እስቲዋን እንዴት ተረዱ ብቻ ነው የማስቀምጠው። አሁንም አንተ አላ ወርተፈዐ ብለህ ሄዷል ብያለሁ። እኔ ያስቀመጥኩትን ሁሉ ሰምተኸኛል። መድገም አያስፈልግም። አሁን አንተ የምታመጣው አይ እስቲዋ እኮ ከሌ የሚባለው በዚህ ነው የተረዳው ብለህ ነው እንጂ ሌላ ቦታ አታመጣም። ሌላ ከሌ ሰለፍ እንዲህ ብሏል፣ ከሌ እንደዛ ብሏል አይደለም የሚያስፈልገው። ውይይታችን መጀመሪያ ነግሬሃለሁ፣ ቁርአን ሐዲስ ብቻ ነው ስላልኩ ማለት ነው። እና የሚወት ይያለው ጨርስ። طيب ቢስሚላህ ረህማን ረሂም። እንግዲህ አሁንም እያወራን ያለ ነው ኢስቲዋ ነው ወይ ደግሞ አላህ ስብሐነ ወተዓላ እኔ ከፍ ከአርሹ በላይ ከፍ ለማለቱ ሰለፍ ጠቅሳለሁ፣ ኪታብ ጠቅሳለሁ፣ ቁርአን ጠቅሳለሁ። ሐዲስ ግን ከሰለፍ አልወጣም። አብሽር በዛው ሰለፍ ላይ ነው የማዞረው። ነገር ግን አንተ መሐመድ አንተ አላሁ መውጁዱን ቢላ መካን ለሚለው አቂዳክ አንድም የቁርአን መረጃ አልሰጠኸኝም። ይሄን አልደግመውም። ምን ስለሆነ ያኔ ሰው ታዛቢም እየታዘበ ስለሆነ። ነገር ግን የአቡ ሐኒፋ ንግር ጠይቄያለሁ፣ ጻፍና ያዝልኝ። አቡ ሐኒፋ ጌታ የት ነው ያለው ተብሎ ሲጠየቁ አላሁ ፊ ሰማኢ ከሰማያት በላይ ነው፣ ዱነ አርዲህ ምድሩ ሳይሆን ብለዋል። በቃ አቡ ሐኒፋ የምትከተል ከሆነ ይሄ ደግሞ ሙሪዱ እንዳይመስልህ አሻዒራ ከሆኑት አሻፍዒ ከሆኑት በይሀቂ ኪታብ ነው የነገርኩህ። አስማው ሲፋት ገጹንም ተናግሬያለሁ። ስለዚህ አቡ ሐኒፋ መንገድ የቱ እንደነበረ ግልጽ ነው። አልሐምዱሊላህ ግልጽ ነው። አልሐምዱሊላህ አላህ ከሰማያት በላይ ነው። እኛም ያንን ያለው ከአርሹ በላይ ነው አላህ። ጠይብ ሌላው ጀህሚዮች ከሰለፎች ጋር በነበራቸው ግጭት ላይ አላህ የት ነው በሚለው ጀህሚዮች አላህ ሁሉም ቦታ ነው ያለው ሲሉ፣ ሰለፎች አላህ ከአርሹ በላይ ነው ብለው ይከራከሩ ነበር። ለዚህም መረጃ አለኝ። ኪታብ ኸልቅ አፍዓል ዒባድ ገጽ 3 ላይ አብዱላህ ብን ሙባረክ ላ ነቁሉ ከማ ቃለት ልጀህሚየቱ እኛ ጀህሚዮች እንዳሉት አንልም። ኢነሁ ፊል አርዲ ሃሁና አላህ ሁሉም ቦታ አለ አንልም። በል ዐለል ዐርሺ አላህ ሱብሓነሁ ወተዓላ በል ዐለል ዐርሺ እስተዋ ከአርሹ በላይ ከፍ ብሏል። አየህ ሰለፎችና ጀህሚዮች ሲጨቃጨቁ በነበረ ጊዜ ሰለፎች ምንድን ነበር አቋማቸው? ዐለል ዐርሽ ነው፣ አላህ ከአርሹ በላይ ነው። ጀህሚዮችስ ሁሉም ቦታ ነው። ላ ሰለፎች አቋማቸው ከጀህሚዮች ጋር በነበራቸው ግጭት መውጁዱን ቢላ መካን እያሉ ነበር። ሰለፎች ካልክ አህለን ወሳህለን እንደኔ መጠቀስ እኮ ነው። ይኸው ኪታብ ኸልቅ አፍዓል ዒባድ ገጽ 3 ላይ ከፍታችሁ ማየት ትችላላችሁ። ከፈለክ አስገብተህ ማስከፈት ትችላለህ። ያዙልኝ ይሄንን። ሌላው ጠበሪን ጠቅሰሃል። ጠበሪ በቀራ ላይ ዑሉው ሙልክ ወሱልጣን ላ ዑሉው ወንቲቃል ወዘዋል ብለዋል አላሉ? አና አቁል ለክ አላሉ። እሳቸው እንደዚህ አላሉ። እሳቸው ወአውለል መዓኒ አን ቀውሊላሂ አዘ ወጀል ثم استوى على العرش አላ ወርተፈዐ ብሎ ነው የዘጉት። አላህ ከፍ አለ ከአርሹ በላይ። አላ ወርተፈዐ ኢርቲፋዕን ደግሞ መጀመሪያ ምሳሌ ሲሰጡ ምን አሉክ? ኢርተፈዐ ረጁሉ አላ ሰሪሪሂ ሰውየው አልጋው ላይ ከፍ አለ እንደማለት ነው ብለው ኢስቲዋን ምሳሌ ሰጥተውካል እዛ ጋር ኢርቲፋዕን። ከዛስ ወአውለል መዓኒ ብለው የመረጡት ምንድን ነው? አላ ወርተፈዐ ነው። ይኸው ከፍተዋለሁ። በነገራችን ላይ ይሄ የኢብን ጀሪር ጠበሪ ሸበካ ስለማይፈልግ መክፈት እችላለሁ እኔ ትልቁ ላይ አድርገኝ። የኢብን ጀሪር ጠበሪ ተፍሲር ሸበካ ስለማይፈልግ ቀጥታ እኔ መክፈት እችላለሁ። ያው እያነበብኩት ቀጥታ አብረን እንድናነበው ማለት ትልቁ ላይ አድርገኝ። ላውራ ጨረስ። ትልቁ ላይ ብታደርገኝ ይኸው ጠበሪን ከፍቻለሁ አላሉም እያልኩ ነው። ኢብን ጀሪር አጠበሪ በፍጹም ኢብን ጀሪር አጠበሪ ዑሉው ወሙልክ ወሱልጣን ላ ዑሉው ወንቲቃል ወዘዋል ነው የሚለው አቋማቸው ያለ ሰው ይህ እሳቸው ላይ እየቀጠለ ሱረቱ በቀራ ሱመ ስተዋ ኢለ ሰማዕ የሚለውን አውጣ። አየሽ ላዙርክ። ይኸው አዙረኛ። ይኸው በቀራ ሱመ ስተዋ ኢለ ሰማዕ። ጠይብ ሱረቱል በቀራ ይኸው ተፍሲር አጠበሪ ሱረቱል በቀራ 29 በነገራችን ላይ ይኸው የኢብን ጀሪር ኪታብ ይኸው ሸበካ ስለማይፈልግ ነው።
ሌላ ሸበካ የሚፈልግ ኪታብ ብከፍት ያስወጣኛል፣ አውቀዋለሁ። ይኸው ሸበካ ስለማይፈልግ ያው ልታውቁት ብዬ ነው። በኋላ ችግር የለም። ጠይብ ለምን ቸግረህ እንትን እናንተ ብቻ እናውራ፣ ስለሌላው ምን ችግረህ? በቃ ይኸው ሁወ ለዚ ኸለቀ ለኩም ማ ፊል አርዲ ጀሚዐን ሱመ እስተዋ ኢለ ሰማይ ፈሰዋሁነ ሰብዐ ሰማዋት። ይህን ሲፈስሩ ይኸው መሀል ሻሂዳችንን ከመክፈት አንጻር ይኸው ዋውለል መዓኒ ዋውለል መዓኒ ያሉት እዚህ ጋር ለምንድን ነው? ከላይ ብዙ የእስቲዋን ትርጉም ስላስቀመጡ ነው። ብዙ የእስቲዋን ትርጉም ወላ አጀቡ ከሚል ጀምር ወይንም ደግሞ ማለት ነው። መለስ ብለህ እንትና ላይ ከፍ በልና እሺ ጀምረስ። طيب قال ابو جعفر ይኸው قال ابو جعفر الاستواء في كلام العرب استواء የሚለው ቃል في كلام العرب በአረብኛ በቃ ይሄ ሜን ፖይንታችን ነው። በቃ ያው ከዚህ ጀምሬ ልቅራልክ። قال ابو جعفر الاستواء في كلام العرب استواء የሚለው ቃል በአረብኛ ሙንሰረፉን على وجهين በሌላ በተለያየ ወጅህ እንደሚመጣ አስቀመጡ። ሚንሃ ከዛ ውስጥ ኢንቲሃው ሸባብ ረጁል ማለት ነው። አዎ ኢንቲሃው ሸባብ ረጁል አንድ ወጣት ጻፉልኝ፣ ያዙልኝ። አንድ ወጣት እድሜው መጨረሱ ይስተዋል ይባል ይችላል አሉ። ከዛስ እሺ ወቁወቲሂ እንዲሁ ኃይሉ አንድ ሰው ሲያልቅ ይስተዋል ይባል ይችላል። ያኒ ፈዩቃሉ ያኔ ይባላል ኢዛ ሳረ ከዛሊክ ቀድ ኢስተወ ረጁሉ ወሚንሃ ኢስቲቃማ ከነዛም ውስጥ ኢስቲቃማ አንድ ነገር ቀጥ ማለቱ ማካነ ፊ ያኒ አውዱ የሆነ የዞረ የተጣመመ ነገር ቀጥ ሲል አውድ የነበረበት ነገር ቀጥ ሲል ይሄም ምን ይባላል? ሚነል ኡሙሪ አንዳንድ ጉዳዮች ሲስተካከልልክ ለምሳሌ ሊስተካከል ይችላል። ሲስተካከል ይስተዋ ይባላል። አዝመራው በአገዳው ላይ ቀጥ አለላልና ነሱና ይባላል። ባረከላሁ ፊክ። እሺ ምሳሌ ይቃሉ ሚንሁ ከነሱ ውስጥም ይባላል ኢስተዋ ሊፉላኒን አምረሁ ሰውየው ምሳሌ ጉዳዩ ተስተካከለለት ሊባል ይችላል አሉ። ያዙልኝ። ከዛም ውስጥ ከዛም በኋላ ምን አሉ? እሺ የቱ ጋር ነበር ያቆም ነው? እሺ ከዛ አምረሁ ኢዘ እስተቃመ ባዕደ አውዲን ወሚንሃ ከነዛም ውስጥ ቀውሉ አጣሁ ያኒ ቀውል ካስቀመጡ በኋላ እሺ ወሚንሃ አሉ ከዛም ውስጥ እቅባል መቀጣጨት አላ ሸይን ወደ አንዳች ነገር መቀጣጨት ላይ እንትኗን ያዛት። የትኛዋን ሊያዛት? ኢብኑ ሐኪም ከሚለው ለጠቀረ ማለት ነው። ኢብኑ ሐኪም ከሚለው የትኛው ጋር አሁን ቀራሁ ጋር استقام به ومنها الإقبال على شيء ودانداش نجر مكتاجتم استواء يبالال يقال استواء فلان بما يقرأه ما أكل سلا جبانه أنا جمع شكرت على ناس تاوكم جوال ناس فتاون ده ይኸው ልክ ነው። እንደዚህ ነው እየቀረ ያለሁት። ምንም እንትን ያለ ነገር የለም። አብሽር። ወሚንሃ አልኢሕቲያዙ ወልኢስቲላ መሾምና መቆጣጠር ሊመጣ ይችላል አሉ። ኢስተዋ ያዙልኝ። እሳቸው ኢስቲላና ኢሕቲያዝ መሾምና መቆጣጠር እንደሚመጣ ካስቀመጡ በኋላ ያዙልኝ። እሳቸው ኢብኒ ጀሪር ይህንን አቋም ጥለውታል ወይንስ መርጠውታል? በኋላ ይሆናል። በቃ ከቀውሊሂ ምሳሌ ኢስተዋ ፉላን ዐለል መምለካ ቢማዕና ኢሕተዋ ዐለይሂ ወሕተዛ ምሳሌ ከሌ በመምለካ ላይ ተሾመ እንደሚባለው አሉ። ወሚንሃ ከነዛም ውስጥ አልዑሉ ወልኢርቲፋዕ ከፍ ማለት ይመጣል አሉ። ዑሉ የበላይ መሆንና ኢርቲፋዕ ከፍ ማለት ይመጣል አሉ። ከቀውሊል ቃኢል ምሳሌ ሰውየው እንደሚለው ኢስተዋ ፉላኑ ዐላ ሰሪሪሂ ተመልከት ምሳሌ አሰጣጣቸውን ያኒ ኢስተዋ ፉላኑ ዐላ ሰሪሪሂ ሰውየው ከአልጋው ላይ ከፍ አለ እንደምንለው አሉ። ያኒ በዚህ የተፈለገው ጊዜ ዐላ ዐለይሂ ወአውለል መዓኒ አሉ መሐመድ እስካሁን ከጠቀሱት ውስጥ ምሳሌ ኢሕቲያዝና ኢስቲላን ጠቅሰው ነበረ። ብዙ ምሳሌዎችን ከሰጡ በኋላ ግን ያኒ ኢስቲላና ኢሕቲያዝን ረገጡት፣ ጣሉት ወይንስ መረጡት? እንየው የቱን የመረጡት? ወአውለል መዓኒ የተሻለው ትርጉም ቢቀውሊ ላሂ ጀለ ሰናው ያለህን ንግግር አስመልክቶ ثم استوى الى السماء فسواهن የሚለው አላ ወርተፋዕ አላሁ አክበር። አየህ መሾምና መቆጣጠርን ጣሉት፣ አላ ወርተፋዕ መረጡ። አላ ወርተፋዕ መረጡ። አልጨረስንም ግን እዚህ ጋር ትልቅ ምን ይዘው ስላለ ነው። እዚህ ጋር ጥለውታል። ኢሕቲያዝና ኢስቲላን ጥለውታል፣ ጣሉትና የቱን የመረጡት? አላ ወርተፋዕ ነው። እኛም እያልን ያለነው አላ ወርተፋዕ። طيب فسواهن سبع سماوات يعني على عليهن وارتفع فدبرهن بقدرته
ያኒ አላህ ሱብሓነሁ ወተዓላ በቁድራው ማለት ነው እንዳስተናበራቸው ወኸለቀሁነ ሰብዐ ሰማዋት ሰባት ሰማይ አድርጎ እንደፈጠራቸው ያሳያሉ። ይህ ፈሰዋሁነ የሚለውን ሲፈስሩ ማለት ነው። ወልዐጀቡ በጣም ደግሞ የሚገርምክ አላ ወርተፈዐ የሚለውን በጣም ደግሞ ያረጋግጡበት እዚህ ጋር ወልዐጀቡ በጣም የሚገርመው ሚመን አንከረ አልመዕነ አልመፍሁም መዕነ አልመፍሁም የተባለው የታወቀው አላ ወርተፈዐ የሚለውን ማለት ነው ምን የሚያደርግ አንከረ የሚያወግዝ ሰው ይገርመኛል። ሚን ከላሚ ልዓረብ ከአረብኛ ቋንቋ ላይ ፊ ታዕዊል ቀውሊላህ የአላህን ነገር ታዕዊል በማድረግ ላይ ምን ثم استوى الى السماء የሚለው ይህን አስመልክቶ አለዚ ሁወ ቢመዕነ ዑሉው ወልኢርቲፋዕ ይኸው መዕነ አልመፍሁም ያሉት ይኸው አለዚ ሁወ ቢመዕነ ዑሉው ወልኢርቲፋዕ ዑሉውና ኢርቲፋዕ ከፍ ያለውን ይህንን የሚያወግዝ ሰው ይገርመኛል አሉ። ሀረበን ይህን ሲያወግዝ ፈርቶን ምን ፈርቶ አይዋ ሀረበን ፈርቶ ለምንድን ነው የፈራው? ዒንደ ነፍሲሂ ነፍሱ ዘንድ አየልዚመሁ እንዳይዘው ቢዘዕሚሂ በመወገቱ ኢዛ ተአወለሁ ቢመዕነ አልመፍሁም በሚታወቀው መፍሁም የተባለው ይሄ ዑሉው ኢርቲፋዕ ማለት ነው። ይሄንን ማለት ነው በዚህ ከተረጎምኩት ከዛሊከ አየኩነ ኢነማ ላ ወርተፈዐ ኦኬ እሺ አላ ወርተፈዐ ከተባለ ባዕድ አንካነ ታሕተሃ አላሁ አክበር ከታች ነበር እንደ መጀመሪያ መባልን ፈርቶ ኢስቲዋ አላ ወርተፈዐን የሚያወግዝ ሰው ይገርመኛል አሉ። ስለዚህ አየህ መሐመድ እኛ አላ ወርተፈዐን ስናሰብት ከታች ነበር እንደ መጀመሪያ መባልን አንፈራም። ላ ይሄ እኮ ያስፈራል። ምን ብለህ ትፈራለህ? አይዋ አላ ወርተፈዐ በዚህ እኮ የሚሰኮኝ ራሱ በጣም ነው የሚያጅበኝ። እሺ ቀጥል። በቃ ኢላ አንተ አወለሁ እስከሚተረጉመው ድረስ ከታች ነበር እንደ መባልን ፈርቶ ማለት ነው። ኢላ አንተ አወለሁ እስከሚያዞረው ድረስ ወይ ደግሞ እስከሚተረጉመው ድረስ በምን ቢል መጅሁል በሆነ ነገር ሚን ታእዊሊሂ ሙስተንከራ በተወገዘ የሆነ እስከሚተረጉመው ድረስ አላ ወርተፈዐን ጥሎ ማለት ነው። ጠይብ ማሻአላህ ثم ለም እንግዲህ ተቆጣጠረ ምናምን ብሎ የሚፈስሩትን እንግዲህ እናንተው እንትን በሉት እናንተው ፍረዱ ማለት ነው። ثم ለም የንጁ ሚማ ሐረበ ሚንሁ ثم ለም የንጁ ከዛም በኋላ አይድንም ሚማ ሐረበ ሚንሁ ከሸሸበት ነገር አይ አላ ወርተፈዐ ካልኩኝ ከታች ነበር እንዴ ይባላለሁ ብሎ ፈርቶ ወደ ሌላ ነገር ቢቀይረውም አይድንም አሉ። ፈዩቃሉ ለሁ ለሱ ይባላል ዘዐምተ አነ ተእዊለሁ ቀውለሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ኢስተዋ የሚለውን አቅበለ ብለህ ከፈሰርክ አሉት። አቅበለ ካልክ አፈካነ ሙድቢራን እንለዋለን አሉ። ታዲያ መጀመሪያ ጀርባ ሰጥቶ ነበር እንዴ? አቅበለ ካልከው ተቀጣጨ ካልክ እሺ መጀመሪያ አልተቀጣጨም ነበር ብለን ኢልዛም እናደርገዋለን። ለምን መጀመሪያ እሱ ምን ብሏል? ከላይ ነው አላ ወርተፈዐ ካልኩኝ ከታች ነበር እንዴ ይባላለሁ ተቃራኒ ይመጣብኛል ብሎ ስለፈራ ማለት ነው። ምን እንለዋለን አሉ እሳቸው? ይኸው እዚህ ጋር እንደምታየው አፈካነ ሙድቢራን እንለዋለን አሉ። አለ ሰማይ አቅበለ ኢለይሃ ከዛም በኋላ ተቀጣጨ እንለዋለን አሉ። ፈኢን ዘዐመ አነ ዛሊከ ለይሰ ቢኢቅባሊ ፊዕል አይ እኮ የፊዕል አይደለም ኢቅባል ፊዕል ሳይሆን ወላኪና ያኒ ይህ ኢቅባል ተድቢር የማስተናበር ነው እኮ የማስተናበር መዞር እንጂ የፊዕል እኮ አይደለም ካለን ቂለ ይባላል ለሁ ለሱ ፈከዛሊከ ፈቁል እንደዛም በላ ታዲያ አላ ዐለይሃ ዑሉወ ሙልኪ ወሱልጣን በስልጣን ከፍ አለ በላ ላ ዑሉወ እንቲቃሊ ወዘዋል የመዘዋወርና ከአንድ ቦታ ወደ አንድ ቦታ የመዘዋወር ያኒ እንደዛ ነው በላ እንለዋለን አሉ። ይሄ ኢልዛም ነው። እዚህ ሀሳባችን እንግዲህ ይሄ ነው። ይሄ ኢልዛም ነው አላለም ያልከኝ ሐነብ አይዋ ኢልዛም ነው ያመጣው። አቋማቸውማ ይኸው አላ ወርተፈዐ እንደውም ከታች ነበር እንደ መባልና አትፍራ እያሉ እኮ ነው። ይኸው ከታች ነበር እንደ መባልና አትፍራ ብለው እንዴት ነው ከታች ወርደው ላ ዑሉወ እንቲቃሊ ወዘዋል የሚሉት? አሁን እኔ ተራ ነው ደግሞ ቀጥል። ይኸው ቀጥል። አላ ወርተፈዐ የሚለውን ፈርቶ ሰውዬ እንግዲህ አላ ወርተፈዐ ብሎ ለመፈሰር ፈራ። ምንን የፈራው ተታች ነው ማለት ይይዝብኛል ብሎ ማለት ነው። ግን አላቋረጥኩ ለው ሰማህት ንግግራቸውን ብጨርሰው ግን ደስ ይለኝ ነበር እስከ መጨረሻው። ምክንያቱም ያው ስላለቀ ንግግራቸው ثم لم يقل بشيء ብለው እሺ ثم لم يقل بشيء مما እሺ ቀጥል፣ ችግር የለም እሺ ቀጥል። ስለዚህ አሁን የሰውዬ አንተም ሆንክ እሱ እኛ እያልን ያለ ነው አላ ወርተፈዐ የሚለው ኢማሙል ቁርጡቢ ኢማሙ ጦበሪ አፈን ተሳስተዋል እያልኩ አይደለም። እኔ አላ ወርተፈዐ የሚለው እምነቴ ነው። የአህለ ሱና ወል አሽዓሪያ እንዲህ ያለ እምነታቸው ነው። ኢርቲፋዕነቱ ምንድን ነው? ሱልጣን ነው ወይ? አይ ሱልጣን ስህተት ነው እንደዛ ተብሎ አይተረጎምም ለሚል ሰው የኢማሙ ጦበሪ ንግግር መልስ ነው። እኔ ቅድም የመጠቀስኩት ለምን ኢርቲፋዕነቱ ምንድን ነው ብሎ አለሳቸው
ዑሉወ ሙልከን ወሱልጣኒን ለዑሉወ እንቲቃል ወዘዋል። በዚህ መንገድ ከሆነ የምትስማማው ተስማምተናል ነው። አይ ይህንን የምንካር አደርጋለሁ ካልክ ውይይታችን ይሄ ነው የሚሆነው። ምን ትላለህ? ግን አላሉም ያልከው ይኸው ብለዋል። ዑሉወ ሙልክ ወሱልጣን ያሉት ያ መሐመድ ዑሉወ ሙልክ ወሱልጣን ያሉት ይሄ ኢልዛም ነው። ኢልዛም ሰውየውን ኢልዛም እያደረጉት ነው። አቅበለ ካልክ አፈካለ ሙድቢረን እያልን ኢልዛም እናደርገዋለን ነው። ሁለተኛ ደግሞ ቆይ መሐመድ ثم لم يقل في شيء እያሉ እኮ አሁንም እኮ ቆይ ልጨርስልህ ሀሳብ ወደዛ ثم لم يقل في شيء በአንዳች ነገር አይልም። ኢልዛም ነው ይሄ አቋማቸው ሳይሆን ይሄ ኢልዛም ነው። ሁሉንም ተስማምተናል ሙራድ ተላይ ያለውና ሁሉም ተስማምተን መጥተናል። እዚህ ምን ስማማ መጀመሪያ ይሄን መሐመድ ስለዚህ ነው አንተ ይሄ የስልጣን ነው እያሉ ነው እነሱ። ይኸው አንተ የስልጣንና የንግስና ነው የምትለው ና እሳቸው ናቸው ያሉት አይደለም። እሳቸው ናቸው የስልጣንና የንግስና طيب በጣም እሳቸው ናቸው የስልጣንና የንግስና። እሺ አንደኛ ይኸውልህ ثم لم يقل في شيء ብለው ይገልጹታል። ግን እሺ እሱን እንደሆነ ለፈውና ምን አሉ እዚህ ጋር ቃል አቡ ጃዕፈር ይሄን ጥያቄ መልስልኝ። ወይን ቃለና القائل አንድ ሰው ቢለን አኽቢርና አን ኢስቲዋ ኢላሂ ጀለ ሰናኡ ስለ አላህ ሱብሓነሁ ወተዓላ ኢስቲዋ እስኪ ንገረን። ኢለ ሰማይ ወደ ሰማይ አንተ እንዳልከው የስልጣንና የሙልክ ማለት ነው። ካነ ቀብለ ኸልቂ ሰማይ አም ባዕደሁ ብሎ ከጠየቀን አሉ ሰማይ ከተፈጠረ በኋላ ነው ወይንስ ባዕደሁ ከኋላ ነው ብሎ ከጠየቀን ቂለ ባዕደሁ አሉ ባዕደሁ እንለዋለን አሉ። ስለዚህ አንተ የንግስናና የስልጣን ነው የንግስናና የስልጣን ነው ካልክ መሐመድ የንግስናና የስልጣን ነው ካልክ አላህ ሱብሓነሁ ወተዓላ ንግስናው ከፍ ያለው አጂብ ሊሱአል ባረከላሁ ፊክ አጂብ ሊሱአል ባዕደሁ ሰባት ሰማይ ከተፈጠረ በኋላ ነው እያሉ ነው። ስለዚህ አንተ አይ የስልጣን ነው ካልክ የአላህ ስልጣን ከፍ ያለው ሰባት ሰማይ ከተፈጠረ በኋላ ነው። ከዛ በፊት ስልጣን አልነበረውም አላህ መልስልኝ። አላልኩም መጀመሪያ እኔ እኮ ዑሉወ ሙልክን ወሱልጣን ለዑሉወ እንቲቃል ወዘዋል እኮ እኔ አይደለሁም ያልኩት ኢማሙ ጦበሪ ናቸው። ስለዚህ ተስማማ ይሄን ያመጡት ለኢልዛም ነው። ስለዚህ ይሄን ያመጡት ለኢልዛም ነው መሐመድ ይሄን ያመጡት ዑሉወ ሙልክ ወሱልጣን ኢልዛም ነው። አይ አቋማቸው ነው ካልክ እሺ ታዲያ አላህ ሱብሓነሁ ወተዓላ ሰባት ሰማይ ሰባት ምድር ከፈጠረ በኋላ ነው ወይ ስልጣኑ ከፍ ያለው? ከዛ በፊት ስልጣኑ ከፍ አላለም ነበር ወይ? መልስልኝ። ማን አላክ አሉ እንዴ እነሱ? ይኸው ባዕደሁ ምን አሉ? ምን ማለት ነው ባዕደሁ ማለት? ማሻአላህ ይኸውልህ ልድገምልህ። አሁንም አንድ ሰው ካለን አሉ ምን አኽቢርና አን ኢስቲዋ ኢላሂ የአላህ ኢስቲዋ ጀለተናው አይ ኢስቲዋ አንተ ዑሉው ሙልክ ወሱልጣን ነው ካልክ የአላህ ሙልክና ሱልጣን ስለ እሱ እስኪ ንገረን ካለን ኢለ ሰማይ ካነ ቀብለ ኸልቂ ሰማይ አም ባዕደሁ ሰማይ ከተፈጠረ በኋላ ነው ወይንስ ሳይፈጠር በፊት ነው ብሎ ከጠየቀን ተመልከት። የአላህ ሙልክና ሱልጣን ሰማይ ከተፈጠረ በኋላ ነው ወይንስ ሳይፈጠር በፊትም ነበረ ብሎ ከጠየቀን ቂለ እንለዋለን ባዕደሁ በኋላ ነው እንለዋለን። ሰማይ ከተፈጠረ በኋላ ነው እንለዋለን። ስለዚህ እንዳንተ ትርጉም መሰረት የአላህ ስልጣንና ንግስና የተገኘው ሰማያት ከተፈጠሩ በኋላ ነው። ከዛ በፊት የአላህ ሱብሓነሁ ወተዓላ ስልጣን አልነበረም ወይ? እሺ ንግግሩን ቆላ ወደፊት ይሄው ወቂለ እንለዋለን ባዕደሁ እንለዋለን። ከዛ በኋላ ወቂለ አዩሰዊህነ ሰብዐ ሰማዋት እንግዲህ ሰባት ሰማያትን ምን ሳያደርገው አዩሰዊህነ ይህን እንደውም እርግጥ እያደረጉልክ ነው እንደውም ማለት ነው ያኒ አዩሰዊህነ ማለት ራሳቸውን ነው እኮ አይደለም ከማ ቃለ ጀለ ሰናኡ ثم استوى الى السماء እያሉ እንደውም በደንብ ነው ያረጋገጡልክ ባዕደሁ የሚለውን ማለት ነው። ባዕደሁ የሚለውን ተረሳዋታል ያረጋገጡልክ ነው። طيب አሁን እዚህ ጋር መልስ ካለ መልስልኝ። ባዕደሁ የሚሉት ኢብን ጀሪር አጠበሪ እሺ እየተረጎምኩ ልቅራለህ። አኽቢርና መጀመሪያ አንተ ዑሉው ሙልክን ወሱልጣን ለዑሉው እንቲቃል ወዘዋል ያለውን ተርጉምና ከዛው ጀምረህ ሂድ ወደፊት። እሺ ገርገዲ የለም ያልከው ስህተት መሆኑን ወቅ አላሉም ያልከኝ ማለት ነው። አንደኛ ወአውለል መዓኒ ብለው ኢብን ጀሪር አጠበሪ የመረጡት አላ ወርተፋ ነው እንጂ ዑሉው ሙልክ ወሱልጣን ለዑሉው ታምንበታለህ ይሄን አላወርተፋ ታምንበታለህ አንተ? አላወርተፋ ላ አላወርተፋ ማሻጣላን አላወርተፋ የሚጣላህ አለ እንዴ? ኢንሻአላህ አያ አላወርተፋ ካላነቱን ነው እኮ የጠየቁህ። በቃ ኢርቲፋዕነቱ ምንድነው? እዚህ ጋር ይኸው ኢርቲፋዕ ረጁል አላለ ወይ
እዚህ ጋር ይርተፋዕ ረጁል አላ ሰሪሪ ብለው ምሳሌ ሲሰጡ ምን ማለት ነው? ይርተፋዕ ረጁል አላ ሰሪሪ በስልጣኑ ማለት ነው። ያማ ተቀመጠ እኮ ነው ሰው አልጋው ላይ ተቀመጠ ማለት ነው። አየህ እዚህ ጋር የስቲዋ ኢርቲፋዕን ምሳሌ ሲሰጡ ይርተፋዕ ረጁል አላ ሰሪሪ እንደምንለው ብሎ ስለዚህ ጋር ዋው ለማን ተቆጣጠረን ብሎ አልቀዋል እኮ ከላይ መሆኑ ነው የሚያሳይ። ሌላ ቦታ ተግባይ ሰውዬው ሙራተው እንጂ ይኸው ለምሳሌ በሰውዬው ምስል አንተ ታምንበታለህ? ምሳሌ ነው ያሳየው። እሳቸው የሰጡት ምሳሌ ኢርቲፋዕን ምሳሌ ሲሰጡ ምን አሉ? ይርተፋዕ ወይ መሐመድ ተቀመጠ ብለህ ነው የምታምነው? ወይ ሀቢቢ ይርተፋዕ ረጁል አላ ሰሪሪ ማለት በአልጋው ላይ ከፍ አለ ማለት ነው። ስለዚህ እዚህ ጋር ወረደ ነው አውለል ማዕኒ ማሉ አላ ወርተፋሉ። ስለዚህ ከፍ አለ ማለት ነው። ስለዚህ በዚህ አቋም አንተ ተስማማ ከሆነ እስካቸው አላ ወርተፋ ማለታቸው የምትስማማ ከሆነ አላህ ከአርሹ በላይ ነው ብለህ ምን አህለን ወሰህለን። ሰውየው አልጋው ላይ ከፍ አለ ማለት ነው። ግልጽ ነው። ከላይ ሆነ ከአልጋው ላይ ሆነ ማለት ነው። እንዴት አድርጎ ተንሳፎ ነው? ይሄ ሌላ ርዕስ ነው። ላል አይደለም የእሱ ትርጉም ተንሳፎ ነው ታልጋው ላይ ከፍ የሚለው። አንድ ሰው ከፍ አለ ታልጋ ላይ ሲባል ላላ ወላሂ አይደለም የዘው የረጁሉ ራስ ነው። እሳቸው በሉጋ ነው እያስረዱት ያለው። እኔም እኮ በሉጋ እኮ ነው ያስቀመጥኩት። በሉጋውማ ግን ለአላህ ሱብሓነሁ ወተዓላ ሲሆንስ ምን ማለት አብዱልቃድር ጀላኒ ለሰውየው ቢላ ማሳለም እናሰጣለን። ለሰውየው ለአላህ አይደለም። አሁን ስለ ሰውየው ከአልጋው ላይ ከፍ አለ ማለት ሰሪሪ ማለት ግልጽ ነው። ሰውየው በአልጋው ላይ ከፍ አለ ግልጽ ነው። ምንም ጥያቄ የለውም። ምን አይነት ከፍታ ነው ከፍ የሚለው ሰው በአልጋ ላይ? ስለ ከይፍያው አልገባንም። ወደ ውስጥ ሰውየው ከአልጋው ላይ ከፍ አለ ማለት ምን ማለት ነው? ተርጉም። እሺ አንተ በስልጣኑ ነው ወይንስ በዛቱ ነው ከፍ አለ የሚለው? እኔ ተርጉም በምኑ ነው? ከአልጋው ላይ ከፍ አለ ማለት ምን ማለት ነው? ተርጉም። ይሄን ግልጽ ነው። ይሄ እኮ ምንም እኮ ትርጉም ያስፈልገው አይደለም መሐመድ። ማይሆን ነገር ተርጉመው በአልጋው ላይ ከፍ አለ ማለት ምን ማለት ነው? መሐመድ ግልጽ ነው። ሰውየው በአልጋው ላይ ከፍ አለ ማለት ይህ ትርጉም ቆይ መሐመድ፣ ሰውየው በአልጋው ላይ ከፍ አለ ማለት ይህ ትርጉም ህፃን ልጅም እንኳን የሚጠፋው ነገር አይደለም። አሁን ርዕስ ማስቀየር ባዕደሁ ያሉትን መልስልኝ እባክህ። ተርጉመው በአልጋው ላይ ከፍ አለ ማለት ምን ማለት ነው? ተርጉመው መሐመድ እየጠበኩ ነው። ባረከላሁ ፊክ መልስልኝ እኮ በአልጋው ላይ ከፍ አለ ማለት ምን ማለት ነው? ተርጉሙ ሰማይ ከተፈጠረ በኋላ ነው ወይንስ ሰማይ ከመፈጠሩ በፊት ነው ካለን ባዕደሁ እንለዋለን። በኋላ ነው አሉ። ስለዚህ ዑሉሙ ሙልኪ ወሱልጣን የተገኘው አንድ ሀሳብህን አጨርስም እንዴ? አንድ ሀሳብ ጀምረህ ሌላ ቦታ ሰባት ሰማይ ከተፈጠረ በኋላ ነው ወይ? ሳይፈጠርስ አልነበረውም ነበር ወይ ስልጣን? ላኢላሀ ኢለላህ አቦ ወንድሞቻችንን እንትን እያልናቸው ነው። አንድ ሀሳብ ከጀመርክ ሳጨርስ ሌላ ቦታ አትግባ። ሰውዬው በአልጋው ላይ ከፍ አለ ማለት ምን ማለት ነው? ግልጽ ነው። ይርተፋ የትርጉሙን ጨርሰህ ምን አይነት ከፍታ ነው? ግልጽ ነው። ምን አይነት ከፍታ ነው እኮ ንገረኛ መሐመድ። አሁን ወይ ጥያቄን ግልጽ አድርግልኝ። አሁን በማየው ነገር ውሃ ቀዳው መልስ። ምን አይነት ከፍታ ነው? ይሄው እኔ ለሁሉም መልስ። ግልጽ ነው። በዛቱ ከፍ ብሏል። ሰውዬው ወደ ላይ ከአልጋው ላይ ከፍ ብሏል። ወዴት ነው ከፍ የሚለው? ምን አይነት ከፍታ ነው ከፍ የሚለው? ወደ ላይ አልጋ አለ። ይኸውልህ አልጋ አለ። ሰውየው ምሳሌ ይሄ አልጋ ነው። ከአልጋው ላይ ከፍ አለ እንደዚህ። በቃ ይሄ ከፍታ ይባላል። እንዴት አዲስ ነገር አለ? ተንሳፎ ነው ተቀምጦ? ሁለቱም ሊሆን ይችላል። እንዴት አድርጎ ሰው መንሳፈፍ ይችላል? ምናልባት ሊያንሳፎ ከላይ እንጨት ተንጠልጥሎ ሊሆን ይችላል። ግን እሱ ሰውየው አልጋው ከፍ ብሎ እንደዛ ነው። የዚህ ምሳሌ እንደዛ ነው። ቁጥር የሚቆጥረው ከፍ ብሏል። ሰውየው ከአልጋው ከፍ ማለቱ አልቀረም መሐመድ። ሰውየው ከአልጋው ከፍ ማለቱ አልቀረም። ግን ምናልባት እንጨት ነው ምንድን ነው ላይ ከፍታው ምንድን ነው? አልመለስክም እኮ ያ መሐመድ። ባረከላሁ ፊክ መሐመድ። አሁን ውሃ ቅዳ ውሃ መልስ አናድርገው። ባዕደሁ ያሉትም ምን ትላለህ በዚህ ጉዳይ መልስልኝ። የዝህን ሳንግባባ የዝህን እንጨርስ መጀመሪያ። ለምሳሌ አንድ ሰው አልጋው ላይ ከፍ አለ ሲባል እንዴት ነው የምትረዳበት? አማርኛ ነው፣ ይሄ ግልጽ ነው። የምትረዳበት መልስልኝ። ጀዋል እየቆጠረ ነው ምንድን ነው መሆኑ ነው? ጀዋላችን እየቆጠረ ነው። እኔ ጋር ምንም የለም። የአንተ አሁን ይዞራል። ቪዲዮ የከፈከው በጣም እየተሽከረከረ ነው። ሊያወጣህ ይሆን አላውቅም።
እኔ አላውቅም ነው ሪከርድ እያደረጉት ምንም ነው ሪከርድ እያደረጉና የሆነ የአውዲዮ ስምም አለው ሪከርድ እንዲሆን አላውቅም። አሁን ለምሳሌ በአልጋው ላይ ከፍ አለ ሲባል ምን ማለት ነው? አንድ ሰው በአልጋው ላይ ከፍ አለ የምትለው ምን ሲሆን ነው? ግልጽ ነው እኮ መሐመድ። አንድ ሰው ከአልጋው ላይ ከፍ አለ ማለት እኮ ግልጽ ነው። በሁለት መንገድ እዛው ላይም ሊሆን ይችላል፣ ወይ ደግሞ እዛው ላይም ሊሆን ተንጠልጥሎም ከፍ ሊል ይችላል። መሐመድ ተንጠልጥሎ ከፍ ሊል ይችላል። ግን ከአልጋው በላይ ዞሮ ዞሮ ከአልጋው ላይ ነው የሚባለው። ምንም ጥያቄ ምንም እንትን የለውም። በዚህ አልጋው ላይ እንዴት ብሎ ነው ሰው ከፍ የሚለው? ተንጠልጥሎ ማለት እንዴት ነው? አሁን እዚህ የፈለጉበት ምንድን ነው? በአልጋው ላይ ከፍ አለ ሲል ምናልባት ተንጠለጠለ። ይሄ እኮ አልጋ ላይ አይደለም እኮ ተንጠለጠለ ማሰውየው እኮ አልጋ ላይ አይደለም። ዞሮ ዞሮ ከአልጋው በላይ መሆኑ አልቀረም። ለምን ለምሳሌ በምድጃው ፊት ለፊት ሆኖ እሷ ቢንጠለጠል ሰውየው አሁን በምድጃ ፊት ለፊት በእሳት ማንደጃ ፊት ለፊት ሆኖ ቢንጠለጠል ወደ መውዱዓችን ንግባና ይሄ ነው መውዱዓችን። እኔ እኮ አለቅም እኔ ሀሳቤን አለቅም። ወላሂ ነው የምልህ ማለት ነው። እኔ ሀሳቤን አለቅም። አሁን የዛሬ ውይይታችን ምንድን ነው የሚሆነው? የመጨረሻ ውይይት ነው የሚሆነው። ዛሬ የምንወያየው የመጨረሻ ውይይት ነው። መሐመድ ባረከላሁ ፊክ። ዑሉው ሙልክ ወሱልጣን ለዑሉው እንቲቃሊ ወዘዋል ነው ካልክ፣ ይህ ዑሉው ሙልክ ወሱልጣን የተገኘው ባዕደ ኸልቂ ሰማዋት ወልአርድ ነው ወይ? ከዛ በፊት ዑሉው ሙልክ አልነበረውም ወይ? እኔ ያንመሻ ሆነ እኔ እያወራህ ያለሁት አሁን መጀመሪያ ሰውየውን እንጨርሰት ሲቃል አንድ ይሄን አልመለስክልኝም። ባዕደሁ ይኸው እሳቸው ባዕደሁ እያሉ ነው። ሰባት ሰማይ ከተፈጠረ በኋላ ነው እያሉ ነው። ስለዚህ በአንተ ጌታ ሰውየው አልጋው ላይ ይሄ ማለት አልጋው ላይ ተቀመጠ ማለት መሆኑን መንስ መሐመድ ዑሉው ሙልክ ወሱልጣን ነው ካልክ ዑሉው ሙልክ ወሱልጣን ነው ካልክ ሊያስከፍሉ ይሄ ንግግር ወይ አድምጠኝ መሐመድ ዑሉው ሙልክ ወሱልጣን ነው ካልክ ሊያስከፍርህ ላይ ይችላል ይሄ ንግግር። ምክንያቱም ባዕደ ነዋ። ሰባት ሰማይ ከተፈጠረ በኋላ ነው የአላህ ሙልክ የተገኘው። ከዛ በፊት የአላህ ሙልክ ከፍ አላለም ነበረ። ታከፈር ጦበሩ ዑሉው ሙልክ ወሱልጣን ይኸውልህ መሐመድ አሁን 80 ሰው አለ። አንተ አውጅ በቃ የአላህ ዑሉው ሙልክ ወሱልጣን የተገኘው ሰባት ሰማይ ሰባት ምድር ከተፈጠረ በኋላ ነው ብለህ ተናገር። በቃ ይኸው እንደሳቸው ሳመልስ መሽመለስ ሰውየው ከፍ አለ ባልጋ ላይ ማለት ምን እንደሆነ እኮ አልመለስክም። ይሄን መልስ መጀመሪያ። እሺ ያ መሐመድ ባረከላሁ ፊክ እየተግባባን ለኝም አሁን አንተ ወደ ኋላ ነው። ይሄን መልስ። ሁለተኛ ደግሞ ኪታብ ማስከፈት ፈልጋለሁ። ኢማም አቡ ሐኒፋ አላህ ፈውቀ ሰማዋቲሂ ዱነ አርዲሂ ብለዋል። አይ በስልጣኑ ነው ያለው። ዱነ አርዲሂ ሲሉ ምን ማለታቸው ነው? የአላህ ስልጣን ምድር ላይ የለም ማለት ነው ወይ? ይህን እንደሚያስቀመጡት ኢማም አልበይሃቂ ፊ አስማኢ ወሲፋት አሻዒራ የሆኑት ማለት ነው። አሻዒራ የሆኑት በይሃቂ አስማ ወሲፋት ኪታባቸው ላይ አላህ ከሰማያት በላይ ነው ምድሩ ሳይሆን ብለው። ስለዚህ በቃ አስገባልኝ። ይከፍርላ ይሄ ዝግጁ እኮ ነው ለመክፈት። የፈለከውን ኪታብ ትከፍታለህ አብሽር። ግን ያንን አሁን ሰውየው በአልጋው ላይ ከፍ አለ የሚሆን አብራራ መጀመሪያ። ይሄ ቃላዊ ምሳሌ ነው መሐመድ። ይኸውልህ ሀቢቢ በዚህ ጉዳይ ላይ አንተ አሁን ተቀበልከኝም አልተቀበልከኝም ቃላዊ ምሳሌ ከሆነ ካላወርደታ የሚሆነ ማለት ነው። ቃላዊ ምሳሌ ከሆነ